ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋል። ዛሬ ኢትዮጵያውያንን በተመለከተ ከመካከለኛው ምስራቅ በጣም አሳዛኝና አስፈሪ ዜና ተሰምቷል። ይኸውም በሳውዲ አረቢያ በትንሹ 65 ኢትዮጵያውያን ስደተኞች የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ዎች ዛሬ ባወጣው አስፈሪ ዘገባ ላይ ገልጿል። ለመሆኑ 65ቱ ኢትዮጵያውያን የሞት ፍርድ በሳውዲ አረቢያ ውስጥ ስለምንድነው የተወሰነባቸው ወይም የሚጠብቃቸው? ይህንን በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። በሌላ በኩል የተፈራው የመካከለኛው ምስራቅ ጦርነት ዳግም ሊቀሰቀስ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወታደራዊ እርምጃን በኢራን ላይ ለመውሰድና ዳግም ጦርነቱን ለመጀመር ውሳኔ ማሳለፋቸውና ወታደራዊ እቅድ ይቀርብልኝ ማለታቸው ወታደራዊ እቅዶችም እየቀረቡላቸው እንደሆነ ተዘግቧል። ጉዳዩን አስመልክቶ በሰፊው የምታደምጡት ዝርዝር ዘገባ ይኖራል። በሌላ በኩልም ኢራን በዛሬው ዕለት እስካሁን ከተሾሙ ያልታዩት አያቶላ ሙጅተባ ካሚኒ አስቸኳይ መግለጫ ምሽቱን አውጥተዋል። አዋጅ በመሰለው በዚሁ መግለጫ ላይ አሜሪካን አዋርደናል፣ እስራኤልን አንገት አስደፍተናል፣ ዳግም በኢራን ምድር ታሪክ ተጽፏል በማለት ያወጁት አያቶላ ሙጅተባ ካሚኒ በሆርሙዝ ጉዳይ ድርድር ውስጥ አንገባም፣ ሆርሙዝ ከዚህ በኋላ የኢራን ሉዓላዊ ቦታ ነው፣ የውሃ ግዛት ነው ሲሉ አውጀዋል። ይህንንም በተመለከተ በስፋት የምታደምጡት መረጃ ይኖራል። በሌላ በኩል አሜሪካ መገናኛ ብዙሃን አሜሪካ በኢራን ላይ ጦርነት ልትከፍት ነው የሚለውን ዜና ማሰማታቸውን ተከትሎ የኢራን ፕሬዝዳንት መስዑድ ፔዜሽኪያን ለሚከፈት ማናቸውም ጦርነት ዝግጁ መሆናቸውን አውጀዋል። ይህንንም በተመለከተ በሰፊ የምታደምጡት ዝርዝር ዘገባ ይኖራል። የዓለም የነዳጅ ዋጋ ከ4 ዓመታት በኋላ ታይቶ በማይታወቅ ሁኔታ ከፍ ብሏል። በዛሬው ዕለት ስንት ገባ? በዝርዝር የምታደምጡት ሌላኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እያጤኑ መሆኑንና ሊወሰድ የሚችለውን ወታደራዊ አማራጭና የጦርነት ሁኔታ ዝርዝር ማብራሪያ እንዲቀርብላቸው ማዘዛቸው ተሰማ። የአሜሪካ ወታደራዊ አዛዦች ኢራን ውስጥ ሊፈጸሙ የሚችሉ አጭርና ኃይለኛ ሆኖ በኢራን ላይ ከባድ ምት ሊያሳርፉ የሚችሉ ጥቃቶችን የተመለከተ እቅድ ለፕሬዝዳንት ዶናልድ ጄ ትራምፕ እያቀረቡ መሆኑን የአሜሪካው የዜና ምንጭ አክሲዮስ ዘገበ። አክሲዮስ የዜና አውታር ለጉዳዩ ቅርበት ያላቸው የቅርብ ምንጮችን ጠቅሶ ባወጣው ዘገባ እንዳመለከተው ከሆነ የአሜሪካ የመካከለኛው ምስራቅ ዘመቻዎችን የሚመራው ማዕከላዊ እዝ ወይም ሴንትራል ኮማንድ አዛዥ የሆኑት አድሚራል ብራድ ኩፐር ያቀረቡት ይህ እቅድ የኢራን መሰረተ ልማቶችን ማጥቃት ያካተተ እንደሆነ አመልክቷል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃዎችን መውሰድ እያጤና ያለው
ጥቃት መፈጸም ከቴህራን ጋር የሚደረገውን ድርድር ከገባበት ቅርቃር ያስወጣል የሚል ተስፋ ይዞ መሆኑን ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም የሆርሙዝ ወሽመጥን ዘግተው ለተወሰነ ጊዜ ቢቆዩ ኢራን ትደራደራለች የሚል ግምትና እምነት እንደነበራቸው የተገለጸ ሲሆን ኢራን ግን ከአቋሟ ፈጽሞ ሸብረክ ካለማለቷ የትራምፕን አስተዳደር ከፍተኛ የሆነ ጭንቀት ውስጥ እንደከተተው ተነግሯል። አሁን ላይ ደግሞ መልሶ ጦርነቱን መጀመርና በኢራን ላይ ከባድ ምት ማሳረፍ ምናልባትን ኢራን ወደ ድርድር እንድትመጣ ዳግም ሊያስገድዳት ይችላል የሚል እምነትም አላቸው። ኢራን ጥቃት ከተፈጸመባት ድርድሩ ላይ የኒውክሌር ጉዳይን በተመለከተ መለሳለስ ልታሳይ ትችላለች የሚል እምነትም በአሜሪካ በኩል እንደታመነ ነው አክሲዮስ የዜና ወኪል የዘገበው። በዘገባው መሰረት ለፕሬዝዳንት ዶናልድ ጄ ትራምፕ እየቀረበ ያለው ሌላኛው እቅድ በኢራን የተዘጋውን ሆርሙዝን ለንግድ መርከቦች ክፍት ለማድረግ ሲባል የወሽመጡን የተወሰነ ክፍል ሙሉ በሙሉ ዘልቆ መቆጣጠርን የሚመለከት ነው። ይህ አይነቱ እርምጃ ደግሞ እግረኛ ወታደሮችን ወደ ኢራን ውስጥ ማሰማራትን የሚያካትት እንደሆነ አክሲዮስ የዜና ምንጭ ጠቅሷል። በከፍተኛ መጠን በልጽጓል የተባለው የኢራን የዩራኒየም ክምችትን ለመቆጣጠር በሰራዊቱ ልዩ ኃይል ዘመቻ የማካሄድ እቅድም ለፕሬዝዳንት ዶናልድ ጄ ትራምፕ እንደቀረበ ነው የተመለከተው። ይህ አይነቱ እቅድ ከዚህ ቀደምም ተነስቶ እንደነበር ተዘግቧል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን ወሳኙን የባህር መተላለፊያ ሆርሙዝን ዘግታለች። በወሽመጡ ለማለፍ የሚሞክሩ ሁሉም መርከቦች ላይ ጥቃት እንደምትፈጽምም መዛቷን ቀጥላለች። ይህ የኢራን እርምጃ የዓለም የኤነርጂ አቅርቦት ላይ ከባድ የሆነ መስተጓጎል ያደረሰ ሲሆን አሜሪካ ደግሞ በምላሹ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ ከባድ እገዳ ጥላለች። እንደ አክሲዮስ ዘገባ ከሆነም ፕሬዝዳንት ትራምፕ የኢራን ወደቦች ላይ የጣሉትን የጉዞ እገዳ እንደ ትልቅ መደራደሪያ ይመለከቱት ነበር። ይሁን እንጂ ኢራን በዚሁ አቋሟ የምትቀጥል ከሆነ በዓለም ላይ እየደረሰ ያለው ኢኮኖሚ ኪሳራ በተለይም በአሜሪካ የተማመኑ የመካከለኛው ምስራቅ ሀገራት ከባድ የሆነ ኪሳራ በየዕለቱ እያስተናገዱ መሆናቸው በአሜሪካ ላይ እንዲነሱ እንዳደረጋቸውና ትራምፕ ፊታቸውን ወደ ወታደራዊ አማራጭ እንዲያዞሩ እንደሚያስገድዳቸውም አመልክቷል። ይህ በዚህ እንዳለ መንበረ ስልጣኑን ከያዙ ጊዜ ጀምሮ ከስማቸው ውጪ በድምጽም ሆነ በአካል ታይተው የማያውቁት የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ በዛሬው ዕለት ባወጡት መግለጫ በመካከለኛው ምስራቅ በተለይም በሆርሙዝ ባህረ ሰላጤ አዲስ ምዕራፍ ተከፍቷል ሲሉ በዛሬው ዕለት በይፋ አውጀዋል። ይህ የኢራን ከፍተኛ መሪ አያቶላ ሙጅተባ ኻሜኒ አዋጅ የተሰማው ዩናይትድ ስቴትስ በቀጠናው የገጠማትን ከፍተኛ የሆነ ውጥረትን ተከትሎ ነው ብለዋል። የኢራን መንግስታዊ የዜና ወኪል የሆነው ኢርና በዛሬው ዕለት አመሻሹን ይፋ ያደረገው ጠቅላይ መሪው ይህንን እጅግ ጠንካራ መልእክት ያስተላለፉት ሀገሪቱ በ1622 የፖርቹጋል ወራሪ ኃይሎችን ከሆርሙዝ የባህረ ሰላጤ ላይ ጠራርጋ እንዳስወጣቸው ሁሉም ከብዙ መቶ ዓመታት በኋላ ኢራን ይህንን ታሪክ ደግመዋለች። ከሆርሙዝ ባህረ ሰላጤም ሆነ ከወረሯት ወራሪዎች አሜሪካና እስራኤልን ጠራርጋ ከአካባቢዋ ላይ አባራለች ብለዋል። አሜሪካና እስራኤል አገዛዞች በኢራን ላይ በፌብሩዋሪ 28 ያለምንም ቅድመ ሁኔታና ትንኮሳ ወታደራዊ ጥቃት ከከፈቱ ጊዜ አንስቶ በዛሬው ዕለት 2 ወሩን ያስቆጠረ ሲሆን ይህንን ተከትሎ ነው አያቶላ ሙጅተባ ኻሜኒ በመግለጫቸው ላይ አዲስ የታሪክ ምዕራፍ ተጽፏል ሲሉ ያወጁት። አያቶላ ሙጅተባ ኻሜኒ በመግለጫቸው የፋርስ ባህረ ሰላጤ ለቀጠናው የእስልምና ሀገራት በሙሉ የተሰጠ ወደር የማይገኝለት የአላህ በረከት ወይም ጸጋ ነው ሲሉ የገለጹት ሲሆን ይህ የውሃ አካልና የሆርሙዝ ባህረ ሰላጤ ማንነታችንና የስልጣኔያችን አንዱ አካል ከመሆንም ባሻገር የዓለም ህዝቦችን የሚያስተሳስር ለዓለም አቀፍ ኢኮኖሚ እጅግ ወሳኝ ልዩ የሆነ መስመር የፈጠረ ነው ብለዋል። ይሁን እንጂ ይህ ስትራቴጂካዊ ሀብት ላለፉት በርካታ ክፍለ ዘመናት የበርካታ ሰይጣኖችን ስግብግብነት ሲቀሰቅስ መኖሩን ልናስታውቅ ይገባል በማለት የገለጹ ሲሆን ጠቅላይ መሪው አክለውም በአውሮፓውያንና በአሜሪካውያን የውጭ ኃይሎች በተደጋጋሚ የተሰነዘሩ ጥቃቶች፣ የተፈጠሩ የጸጥታ መደፍረሶች፣ ውድመቶችና በቀጠናው ሀገራት ላይ የተቃጡት ስፍር ቁጥር የሌላቸው ዛቻዎች የዓለም ትዕቢተኛ ኃይሎች በፋርስ ባህረ ሰላጤ ላይ ነዋሪዎች ላይ የሸረቡት እኩይ ሴራ ጥቂቶቹ ብቻ ናቸው ብለዋል። የዚህ የቅርብ ጊዜ ማሳያው ታላቋ ሰይጣን በማለት የሚጠሯትን ዩናይትድ ስቴትስ በቅርቡ የፈጸመችውን ጥቃት አንስተው ያወግዛሉ። ከፋርስ ባህረ ሰላጤ ጋር ረጅሙን የየብስ የባህር ዳርቻ የምትጋራው ኢራን መሆኗን ያነሱት አያቶላ ሙጅተባ ኻሜኒ የኢራንን ህዝብ ለባህረ ሰላጤው ነጻነት ሲል ከፖርቹጋላውያን መባረርና ከሆርሙዝ ነጻ መውጣት አንስቶ
የደች ቅኝ ግዛትን እስከ መዋጋትና በእንግሊዝ ቅኝ ገዢዎችም ላይ የተካሄደውን የጀግንነት ተጋድሎ ጨምሮ እጅግ በጣም የላቀ መስዋዕትነቶችን የከፈሉ የኢራናውያን ጀብዶች አሉ ብለዋል። የእስላማዊው አብዮት እነዚህን የትግልና የተጋድሎ ታሪኮች በማጠናከር ትዕቢተኛ ኃይሎችን ወደፊትም ቢሆን በሆርሙዝ ባህረ ሰላጤ ላይ ምንም አይነት ኃላፊነትም ሆነ አዛዥነት እንዳይኖራቸው አድርገን ከቀጠናው እናባረራቸዋለን ብለዋል። በዚህ መሰረትም አያቶላ ሙጅተባ ኻሜኒ ዛሬ የዓለም ጉልበተኞች በቀጠናው ካካሄዱት ግዙፍ ወታደራዊ ዘመቻና አሜሪካንንም ካሸነፍን በኋላ ከፍተኛ ድል ተቀዳጅተናል ብለዋል። በዚህም ደግሞ በሆርሙዝ ባህረ ሰላጤ ላይ እንደ አባቶቻችን ሁሉ አዲስ የታሪክ ምዕራፍ እየተከፈተ ይገኛል ሲሉ አውጀዋል። ጠቅላይ መሪው አክለውም የፋርስ ባህረ ሰላጤ ወደፊት እጣ ፈንታ ብሩህና የአሜሪካ ጣልቃ ገብነት ነፃ የሆነ መሬት እንደሚሆን እናረጋግጥላቸዋለን። ኢራን ከፋርስ ባህረ ሰላጤና ከኦማን ባህር ጎረቤቶቿ ጋር የጋራ እጣ ፈንታ እንደምትጋራ አረጋግጥላቸዋለሁ። ሆኖም በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጠው በመምጣት በስግብግብነትና ባረመናዊነት የፈጸሟቸውን ድርጊቶች ግን አንታገስም። የወንዙ ባለቤት የባህሩም ባለቤት አያደርጋቸውም። ስለዚህም ከአካባቢው ላይ በተጠናከረ ኃይል እናባረራቸዋለን ብለዋል ሙጅተባ ኻሜኒ። እጅግ የከረረና ኃይለኛ ማስጠንቀቂያ በተደጋጋሚ ቢሰጡንም እኛ ግን በአላህ ቸርነትና በጠንካራ የቁርጠኝነት ፖሊሲዎችና በጠንካራ ኢራን ስትራቴጂዎች ላይ ጥላ አጥልተን ወደፊት በድል ሰንሰለት እንቀጥላለን ሲሉ ነው አያቶላ ሙጅተባ ኻሜኒ ለወደፊት ሊቀሰቀስ ለሚችል ጦርነት ከፍተኛ የሆነ ንቃት ላይ ሆነን እየተጠባበቅን ነው ብለዋል። በውጭ ኃይሎች ወራሪዎች ወቅትም ለሀገራቸውን መስዋዕትነት ለመሆን ፊርማቸውን ያኖሩ ከ30 ሚሊዮን በላይ ኢራናውያንን በማስታወስ ያስፈልጋል። ሁሉም ታጥቆ ነው ያለው። ያሻችሁን እርምጃ ለመውሰድ ብትሞክሩ የኢራን ሕዝብ ይዋጋችኋል ብለዋል። ከዚህም ባሻገር አያቶላ ሙጅተባ ኻሜኒ በሆርሙዝ የባህረ ሰላጤ ላይ ተግባራዊ ስለሚሆን አዲስ አስተዳደርም ሲናገሩ እስላማዊቷ ኢራን በሆርሙዝ ባህረ ሰላጤ ላይ አስተዳደራዊ ቁጥጥር የማድረግ ጸጋን በተግባር በማስመስከር የፋርስ ባህረ ሰላጤን ቀጠና ደህንነትን ታረጋግጣለች። እንዲሁም የጥላቻ ጠላት በዚህ የውሃ መስመር ላይ የሚያደርገውን ብዝበዛም ሙሉ በሙሉ ለአንዴና ለመጨረሻ ጊዜ ታፈርሳለች፣ እገዳውንም ትሰብራለች ብለዋል። ይህ የውሃ መስመር በአዳዲስ ህጎች እንደሚተዳደር ያሳወቁት ጠቅላይ መሪው አሁን ወደ ኋላ የምንመለስበት ነገር የለም፣ በሆርሙዝ ላይ ባደረግነው አዲስ ህግም ከአሜሪካ ጋር የምንደራደርበትም ሆነ የምንቀይረው አይደለም ያሉ ሲሆን ኢኮኖሚያዊ በረከቱ የህዝብ ልብ በደስታ ይሞላል በማለት ገልጸው በአሜሪካና እስራኤል ጥቃት ምክንያት ኢራን በሆርሙዝ የባህረ ሰላጤ ላይ በወራሪ ሀገራትና በደጋፊዎቻቸው መርከቦች ላይ የትራንዚት እገዳ መጣሏንም አስታውሰዋል። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዜሽኪያንና የጦር መሪዎች በአሜሪካ የባህር ላይ እገዳ ዙሪያ ጠንካራ ምላሽ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የተራዘመ የባህር ላይ እገዳ ለመጣልና አዲስ ጦርነት ለመክፈት እያቀዱ መሆናቸውን የሚያመለክት መረጃ ከአሜሪካ መገናኛ ብዙሃን መሰማቱን ተከትሎ ፕሬዝዳንት ፔዜሽኪያን የኢራን ወደቦችን ለማስተጓጎል የሚደረግ ማናቸው ሙከራም ሆነ በኢራን ላይ የሚከፈት ጦርነት ለውድቀት የተጫረ ክብሪት ብላችሁ ውሰዱት ሲሉ አስጠንቅቀዋል። ሲኤንኤን የዜና አውታር ባወጣው ሪፖርት መሰረት እንዳመለከተው ትራምፕ ይህንን እገዳ መቀጠሉን ኢራን ዳግም ወደ ድርድር ጠረጴዛ ለማምጣትና ጦርነትን መክፈቱ ኢራንን ለማሽመድመድ ይጠቅማል ብለው አስበዋል። ይሁን እንጂ ኢራን ወሳኙን የሆርሙዝ ባህረ ሰላጤን በተግባር በመዝጋቷ ምክንያት በዓለም አቀፍ የኃይልና የነዳጅ ገበያዎች ላይ ከፍተኛ የሆነ መናወጥን ቀጥሏል። የኢራን ከፊል መንግስታዊ የሆነው ሜሄር የዜና ወኪል እንዳለው ከሆነ ፕሬዝዳንት ፔዜሽኪያን የባህር ላይ እገዳውን በተመለከተ ባስተላለፉት መልእክት የባህር ላይ እገዳዎችንና ገደቦችን ለመጣል ጦርነትም ለመክፈት የሚደረግ ማናቸው ሙከራና ዝግጅት ዓለም አቀፍ ሕግን በግልጽ የሚጻረር የቀጠናውን ሀገራት ፍላጎት እንዲሁም የዓለምን ሰላምና መረጋጋት የሚቃረን በመሆኑ ፍጹም ለውድቀት የተዳረገ ነው ብለዋል። ፕሬዝዳንቱ ይህንን አስተያየታቸውን የሰጡት ፖርቹጋላዊውን በ17ኛው ክፍለ ዘመን ከሆርሙዝ የባህረ ሰላጤ የተባረሩትን ብሔራዊ የፋርስ ባህረ ሰላጤ ቀንን
በማክበር ላይ ሳሉ ነው። አክለውም የውሃ መስመሩ የታላቁን የኢራን ህዝብ ተጋድሎና የትግል ተምሳሌት ነው ሲሉ ጠርተውታል። በአሜሪካና በኢራን መካከል የተቀሰቀሰውን ይህንን ከፍተኛ የሆነ የጦርነት እንቅስቃሴ አስመልክቶ ዛሬ አመሻሹን የዓለም የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ባልታየ ሁኔታ በከፍተኛ ሁኔታ ጨመረ። በዛሬው ዕለት የብሬንት ድፍድፍ ነዳጅ ዋጋ በ7% ገደማ ጨምሮ በበርሜል $126 በላይ ተሸጧል። አሁን የተመዘገበው የነዳጅ ዋጋ ሩሲያ ዩክሬን ላይ ሙሉ ወረራ ከከፈተች ወዲህ የታየ ከፍተኛ ጭማሪ ሆኗል። በአሜሪካና ኢራን መካከል የሚደረገው የሰላም ንግግር ያለ ተጨባጭ እንቅስቃሴ ባለበት መቆሙን ተከትሎ የኢነርጂ ዋጋ በዚህ ሳምንት በከፍተኛ ሁኔታ አሻቅቧል። እስያ ገበያ ላይ የነዳጅ ዋጋ በበርሜል $126.3 የተሸጠ ሲሆን የአውሮፓ ገበያ ሲከፈት ግን የብሬንት ዋጋ ወደ $122 የአሜሪካ ዶላር ተመልሷል። ቤንዚንና ናፍጣ የሚገኝበት ድፍድፍ ነዳጅ ከኢራን ጦርነት መጀመር ወዲህ ያሳየው ጭማሪ የነዳጅ ችርቻሮ ዋጋ እንዲጨምር ምክንያት ሆኗል። በትናንትናው ዕለት ረቡዕ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ኢራን የሆርሙዝ ወሽመጥን መዝጋት እስከቀጠለች ድረስ ለማራዘም መዘጋጀቷን ከተዘገበ በኋላ ነው የነዳጅ ዋጋ በ6% ከፍተኛ ጭማሪ ያሳየው። በሌላ በኩል የጀርመኑ መራሄ መንግስት የሆኑት ፍሬድሪክ ሜርዝ አሜሪካን በጽኑ ከተቹና አሜሪካ በኢራን ተዋርዳለች ካሉ ከቀናት በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጀርመን ውስጥ የሰፈሩ የአሜሪካ ወታደሮችን በአስቸኳይ ለማስወጣት ውሳኔ ለመስጠት እየተዘጋጁ ነው ተብሏል። ፕሬዝዳንት ትራምፕ የጀርመን ውስጥ የሰፈሩ በሺዎች የሚቆጠሩ የአሜሪካ ወታደሮችን ቁጥር በከፍተኛ ሁኔታ ለመቀነስ አሊያም ሁሉንም ለማውጣት ትዕዛዝ ለማስተላለፍ የጥናት ሰነድ እንዲቀርብላቸው አዘዋል። ትራምፕ ይህንን ያሉት የጀርመን መራሄ መንግስት ፍሬድሪክ ሜርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የአሜሪካን አካሄድ ከተቹ ከቀናት በኋላ ነው። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ጀርመን ውስጥ ያሉ ወታደሮች ላይ ሊደረግ የሚችል ቅነሳን በተመለከተም በመጪው አጭር ጊዜ ውስጥ ምን አይነት ውሳኔ መተላለፍ እንዳለበት እያጠናውና እየገመገምኩ ነው አሳውቃችኋለሁ ብለዋል። አሜሪካ ጀርመን ውስጥ ከፍተኛ የሰራዊት አባላትን ያሰፈረች ሲሆን እስከ ታህሳስ ባለው ጊዜ ውስጥም በመላ ሀገሪቱ ውስጥ በሚገኙ የጦር ሰፈሮች 36,000 በላይ የሚሆኑ የአሜሪካ ወታደሮች እንዳሏት መረጃዎች ያሳያሉ። የጀርመኑ መራሄ መንግስት ሜርዝ አሜሪካን የሚተቸውን ንግግራቸውን ያሰሙት ሰኞ ዕለት ማርስበርግ ውስጥ በሚገኝ ዩኒቨርሲቲ ተገኝተው ለተማሪዎች ባደረጉት ንግግር ነው። አሜሪካ ምንም ስትራቴጂ እንደሌላት ግልጽ ነው ሲሉ ለተማሪዎች ተናግረዋል። ኢራናውያኑ ድርድር ላይ እጅግ የተካኑ መሆናቸው ወይም ድርድር አለማድረግ ላይ በጣም ጎበዝ መሆናቸው ግልጽ ነው። አሜሪካውያን ወደ ኢስላማባድ እንዲጓዙና ያለ ውጤት በድጋሚ እንዲመለሱም አድርገዋል ብለዋል። መላ አገሪቱም በኢራን አመራር እየተዋረደች ነው በማለትም አክለዋል። ትራምፕ በማግስቱ ትሩዝ ሶሻል በተባለ ማህበራዊ ሚዲያ ገጻቸው ላይ በሰጡት ምላሽ የጀርመኑ መሪ ኢራን የኒውክሌር መሳሪያ ቢኖራትም ችግር የለበትም ብለዋል። እንዲሁም ስለምን እንደሚናገር አያውቅም ሲሉ ተችተዋል። ጀርመን በኢኮኖሚና በሌሎችም ጉዳዮች ደካማ መሆኗ አያስገርምም፣ እንዲህ ባሉ ሰዎች እየተመራች ስለሆነ ነው ሲሉ ነው ትራምፕ እጅግ በጣም ጸያፍ የሚባሉ ቃላትን ተጠቅመው ማስጠንቀቂያና ምላሽ የሰጡት። ወደ ሌላኛው ዘገባ ስናመራ አሳዛኝ ዜና ነው። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ዎች ባወጣው አስደንጋጭ መረጃ አጋለጠ። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እየጠበቃቸው እንደሆነ ነው ሂዩማን ራይትስ ዎች ዛሬ ባወጣው መግለጫ የገለጸው። የሰብአዊ መብት ተሟጋች እንደሆነ የሚገልጸው ሂዩማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 ቀን 2018 ዓመተ ምህረት 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የሌሎቹ ፍርድም ተፈጻሚነት ግን እንዲዘገይ መደረጉንና የሞት ፍርዱ እንደሚጸናባቸው ሪፖርቱ አመልክቷል። ዓለም አቀፉ የሰብአዊ መብቶች ተቋም በዛሬው ዕለት ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂዩማን ራይትስ ዎች ረቡዕ የስደተኞችና የሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎችን አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗን ለመብታቸውና ለህይወታቸው ከፍተኛ ግድ የለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉ ጥሪ አቅርበዋል።
ሂዩማን ራይትስ ዎች በአሲር ክልል ከሐሚስ በተባለ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫው ላይ ጠቅሷል። የሰብአዊ መብት ተሟጋቹ ያነጋገራቸው ግለሰቦች በሰሜን ኢትዮጵያ ጦርነት ሸሽተው ሕይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳዑዲ አረቢያ መግባታቸውን ገልጸዋል። ስደተኞቹም በጉዟቸው ላይ ገንዘብ ለማግኘት ሕይወታቸውን ለማቆየትም በማሰብ ጫት ይዘው መገኘታቸውን ለሰብአዊ መብት ምክር ቤቱ ገልጸውለታል። ድርጅቱ ካነጋገራቸው መካከል አንዱም ግለሰብ ሕገወጥ የሰው አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ ደግሞ በምትኩ ጫት ይዞላቸው ወደ ሳውዲ አረቢያ እንዲገባ እንዳስገደዱት ለሪፖርቱ ተናግሯል። ሂዩማን ራይትስ ዎች ያነጋገራቸው ሌሎች ሰዎችም አንዳቸውም በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁም ገልጸዋል። የሳውዲ ባለስልጣናት 3 ግለሰቦች እንደ አውሮፓውያን አቆጣጠር በ2023 እና በ2024 አባሃ በተባለ ክልል በስራ ላይ ሳሉ በቁጥጥር ስር እንደዋሏቸው ተናግረዋል። ቃለ መጠይቅ የተደረገላቸው እነዚህ ኢትዮጵያውያን ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ ክሱን መከታተላቸውንና የህግ ወኪል ወይም አስተርጓሚም ጭምር እንዳልነበራቸው ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸውም ለሂዩማን ራይትስ ዎች የገለጹት እነዚህ ግለሰቦች በጸጥታ አካላት ከፍተኛ ድብደባ እንደደረሰባቸውና የማያውቁት ሰነድ ላይ በግዴታ ፊርማ እንዲያኖሩ መደረጉንም ገልጠዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሂዩማን ራይትስ ዎች ያነጋገራቸው ኢትዮጵያውያን እንዳስረዱት ጽፏል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውንና ይግባኝ ማለት እድል እንደሌላቸውም ገልጠዋል። ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከል በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜጎች ጋር አብረዋቸው እንደታሰሩ አብራርተዋል። የሳውዲ መገናኛ ብዙሃን በካሐሚስ ሙሻይት ማረሚያ ቤት ውስጥ የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ተዘግቧል። ሂዩማን ራይትስ ዎች ግን ይህንን ቁጥር ማረጋገጥ እንዳለባቸውም ጠቅሷል። በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸው ግለሰቦች በሞት መቅጣት በአውሮፓውያኑ 2020 እግዳ ነበር። ከ2 ዓመት በፊትም ልዑል አልጋ ወራሽ መሐመድ ቢን ሳልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲሆን አውጀው ነበር። ሆኖም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣት ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያው ንጉሥ ሰልማን እንደ አውሮፓውያን አቆጣጠር በ2015 ዘውዱን ከተረከቡና ልዑል መሐመድ ቢን ሳልማንን እንደ አውሮፓውያን አቆጣጠር በ2017 ከሾሙ ጀምሮ ከ2000 በላይ ሰዎች በሞት ተቀጥተዋል። የሳውዲ አረቢያ ሀገር ውስጥ ሚኒስትር ሚያዝያ 13 2018 ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውን አስታውቋል። እንደ አውሮፓውያን አቆጣጠር በ2024 የሳውዲ ባለስልጣናት 345 ሰዎች፣ በ2025 ደግሞ 356 ፍርደኞች በሞት ተቀጥተዋል። እንደ አውሮፓውያን አቆጣጠር በ2025 የውጭ ዜጎች ላይ ከተፈጸሙት የሞት ቅጣቶች ውስጥ ከፍተኛ ቁጥር ያለው ከአደንዛዥ እጽ ጋር የተያዘ ወንጀል ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ ኑሯቸውን አድርገዋል። በርካቶቹ ወደ ሳውዲ አረቢያ የተጓዙት ስራ ፍለጋ እንደሆነ አመልክቷል። ከዚህም በፊት ሂዩማን ራይትስ ዎች ወደ መካከለኛው ምስራቅ በየመን በኩል አድርገው የሚሄዱ ስደተኞች በርካታ የመብት ጥሰቶች እንደሚፈጸሙባቸው ገልጾ ነበር። ሳውዲ አረቢያ፣ ኢራን፣ ኩዌትና የተባበሩት አረብ ኤሚሬቶች ከአደንዛዥ እጽ ጋር በተያያዙ ክሶች የሞት ቅጣት ከሚፈጸምባቸው በርካታ የመካከለኛው ምስራቅ ሀገራት መካከል ቀዳሚዎቹ ናቸው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ